ሰላም የተወደዳችሁ ተመልካቾቻችን እንኳን ወደ ቻናላችን በሰላም መጣችሁ እያልን ዛሬም የማታውቋቸውን 10 አስደናቂ ነገሮችን እናሳያችኋለን። እሱም ስለ ተወዳጇ ተዋናይ ስለ አንጀሊና ጆሊ ነው። የሷ ስም አንጀሊና ጆሊ ነው። እሷ ተሸላሚ ተዋናይ፣ የፊልም ዳይሬክተር እና ከሁሉም በላይ ደግሞ የዓለም አቀፍ የሰብአዊ መብት ተሟጋች ናት። ነገር ግን ከሚያንጸባርቀው የቀይ ምንጣፍ ሕይወቷና ከታዋቂው ገጸ ባህሪያቶቿ በስተጀርባ ብዙዎች የማያውቋቸው አስገራሚ ታሪኮች አሉ። እነሆ ስለ አንጀሊና ጆሊ 10 አስገራሚ እውነታዎች። አንደኛ፣ የመካከለኛ ስሟን ጆሊ በማለት የአባቷን ዝና ለማስወገድ መርጣለች። ስትወለድ የተሰጣት ስሟ አንጀሊና ጆሊ ቮይት ነበር። ነገር ግን ከታዋቂው ተዋናይ አባቷ ጆን ቮይት ጋር የነበራት ውስብስብ ግንኙነትና በራሷ ጥረት መታወቅ በመፈለጓ የአባቷን መጠሪያ ስም በህጋዊ መንገድ በማስወገድ ጆሊ የሚለውን የመካከለኛ ስሟን እንደ መጠሪያዋ አድርጋለች። ጆሊ በፈረንሳይኛ ቆንጆ ማለት ነው። ሁለተኛ፣ በልጅነቷ የቀብር ዳይሬክተር የመሆን ህልም ነበራት። በአስራዎቹ ዕድሜዋ ውስጥ እያለች ጆሊ ባልተለመደ ሁኔታ የቀብር ስነ ስርዓት ዳይሬክተር የመሆን ፍላጎት ነበራት። እንዲያውም በቤት ውስጥ አስክሬን የማዘጋጀት ትምህርት ወስዳ ነበር። ይህንን ፍላጎቷን የቀሰቀሰው በአያቷ የቀብር ስነ ስርዓት ላይ በተፈጠረው ነገር ቅር መሰኘቷ ነበር። የተዋጣላትና ፍቃድ ያላት አብራሪ ናት። ጆሊ የግል አውሮፕላን አብራሪነት ፈቃድ ያላት ሲሆን የራሷ የሆነችውን ሲረስ SR-22 የተባለች አውሮፕላን ታበራለች። ይህንን ችሎታዋን ያዳበረችው በማደጎ ላሳደገችው ልጇ ማዶክስ በአውሮፕላን መብረር እንደሚወድ ቃል ከገባላት በኋላ ነበር። አራተኛ፣ በአንድ ወቅት የእባብና የአይጥ ባለቤት ነበረች። በወጣትነቷ ጆሊ ያልተለመዱ የቤት እንስሳትን ትወድ ነበር። ከነዚህም መካከል ሃሪዲን ስታንቶን የተባለ እባብና ቭላድሚር የተባለ አይጥ ይገኙበታል። አምስተኛ፣ የሶስት ሀገራት ዜግነት አላት። አንጀሊና ጆሊ በውልደት የአሜሪካ ዜጋ ከመሆኗ በተጨማሪ ለሰብአዊ መብት ስራዎቿ እውቅና ለመስጠት የካምቦዲያ የክብር ዜግነት ተሰጥቷታል። በተጨማሪም እንደ አውሮፓውያን አቆጣጠር በ2004 በሱናሚ ለተጎዱ ህጻናት ላደረገችው አስተዋጽኦ የቦስኒያና ሄርዞጎቪና የክብር ዜግነት አላት። ስድስተኛ፣ ለላራ ክሮፍት ቶም ራይደር ፊልም 80% የሚሆኑትን ትርኢንቶች ወይም ስታንትስ ራሷ ሰርታለች። ታዋቂ ላደረጋት የላራ ክራፍት ፊልም ጆሊ ከባድ የአካልና የጦር መሳሪያ ስልጠና ወስዳለች። ከዚህም ባሻገር በፊልሙ ላይ ከሚታዩት አደገኛ ትርኢቶች ውስጥ 80% የሚሆኑትን ያለ ተተኪ ወይም ተዋናይ ራሷ ሰርታለች። ሰባተኛ፣ ከ20 በላይ ንቅሳቶች ወይም ታቶዎች አሏት። ሰውነቷ ላይ ከ20 በላይ ንቅሳቶች ያሉ ሲሆን እያንዳንዳቸው የራሳቸው ትርጉም አላቸው። ከነዚህም መካከል የማደጎ ልጆቿና የገዛ ልጆቿ የተወለዱበት ቦታ ጂኦግራፊያዊ መጋጠሚያዎች፣ የቡዲስት ጸሎቶችና መብትህን እወቅ የሚል የላቲን ጥቅስ ይገኝበታል። ስምንተኛ፣ የክብር ዴም ማዕረግ ተሰጥቷታል። እንደ አውሮፓውያን አቆጣጠር በ2014 የእንግሊዟ ንግስት ኤልሳቤት ጆሊ በጦርነት ቀጠና ውስጥ የሚፈጸሙ ወሲባዊ ጥቃቶችን ለማስቆም ላደረገችው ዘመቻና ለእንግሊዝ የውጭ ጉዳይ ፖሊሲዎች ላበረከተችው አስተዋጽኦ የክብር ዴም ማዕረግ ሽልማት ተሰጥቷታል። ዘጠነኛ፣ ጡቶቿን በቅድመ ጥንቃቄ በቀዶ ጥገና አስወግዳለች። እናቷን፣ አያቷንና አክስቷን በካንሰር በሽታ ካጣች በኋላ ጆሊ በዘረመል ምርመራ ለጡትና ለማህፀን ካንሰር ከፍተኛ ተጋላጭነት እንዳላት አረጋግጣለች። በመሆኑም በሽታው ከመከሰቱ በፊት በቅድመ ጥንቃቄ ሁለቱንም ጡቶቿንና በኋላም ማህፀኗን በቀዶ ጥገና አስወግዳለች። ይህንን ውሳኔዋን በይፋ በማሳወቅ በዓለም ዙሪያ ለሚሊዮኖች ግንዛቤ ፈጥራለች። አስረኛ፣ ከ60 በላይ የሰብአዊ መብት ተልእኮዎችን አከናውናለች። ከ2001 ጀምሮ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን አምባሳደር ሆና በመስራት እንደ ሴራሊዮን፣ ኢራቅ፣ አፍጋኒስታንና ዳርፉር ያሉ ከ60 በላይ የጦርነትና የአደጋ ቀጠናዎችን በመጎብኘት ለስደተኞችና ለተፈናቃዮች ድምፅ ሆናለች። አንጀሊና ጆሊ ከፊልም ኮከብነት በላይ ናት። እሷ የጽናት የድፍረትና የልግስና ተምሳሌት ናት። ታሪኳ የሚያስተምረን ነገር ቢኖር ያለንበትን መድረክ ተጠቅመን በዓለም ላይ በጎ ተጽዕኖ መፍጠር እንደምንችል ነው።